ህይወት አንዳንዴ እንደዚህ ነች። ትናንትና በጥፊ ተመቱ የተባረረው ተራ አስተናጋጅ ዛሬ በቢሊየን የሚቆጠር ሀብት ይዞ ተመለሰ። ይህ ተራ የበቀል ታሪክ አይደለም፣ እውነተኛ ታሪክ ነው። ስራህን አጥተሃል፣ እህትም ትሞታለች ተብሎ በውርደት የተባረረው ሊዮ ከ20 ቀናት በኋላ የገዛ አሰሪውን በካቴና ያስራል ብሎ ያሰበ ማንም አልነበረም። ይህ ምስኪን ወጣት እንዴት ሚስጥራዊውን ቢሊየነር ሊያገኘው ቻለ? ያ የዛገ ቁልፍስ ምን ሚስጥር ይዟል? እስከ ታሪኩ ፍጻሜ ድረስ ካልቆያችሁ መልሱን አታገኙትም። ሰላም ውድ ተመልካቾቼ፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ሁሌም አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቻናል ቤተሰብ መሆን ትችላላችሁ። የቤተሰብ ሰላምታዬ እንዲደርሳችሁ ከየት አካባቢ ሆናችሁ እንደምትመለከቱ በኮሜንት መስጫው ላይ አሳውቁኝ። አሁን ወደ ታሪኩን ቀጥል። በኦካቨን ከተማ ውስጥ ዝናብ እንደ በረዶ ይወርዳል። ይቺ ከተማ ለሀብታሞች የብርሃን የደስታ ማዕከል ስትሆን ለድሆች ደግሞ የጨለማና የጭቆና ምድር ናት። በዚች ከተማ ውስጥ ሰው የሚመዘነው በልቡ ሳይሆን በኪሱ ባለው የገንዘብ መጠን ነው። በከተማዋ እምብርት ላይ የሚገኘው ጎልደን ሊፍ ሆቴል የሀብታሞች ሳቅና የውድ ወይን መዓዛ ተሞልቷል። በዚህ ቅንጡ ሆቴል ውስጥ ሊዮ የሚባል ወጣት አስተናጋጅ በከፍተኛ ድካም ውስጥ ነው። ሊዮ ገና የ22 ዓመት ወጣት ሲሆን በፊቱ ላይ ግን የብዙ ዓመታት መከራ ይነበብበታል። የታመመች እህቱ ማያ በሆስፒታል በህይወትና በሞት መካከል ትገኛለች። ለእርሷ ቀዶ ጥገና የሚሆን 500 ሺህ ብር በ3 ቀናት ውስጥ ካላገኘ ብቸኛ ቤተሰቡን ለዘላለም ሊያጣት ነው። ሊዮ ለራሱ በሹክሹክታ ማያ አይዞሽ፣ ብቻዬን አልተውሽም፣ ምንም ቢሆን ገንዘብ አገኛለሁ ይላል። ሊዮ ይህንን እያለ ትሪውን ይዞ ሲሮጥ የሆቴሉ ስራ አስኪያጅ ማስተር ስተርሊንግ በመንገዱ ላይ ቆመ። ስተርሊንግም ሰውን እንደ ደረጃው እንጂ እንደ ሰው አይመለከትም። ልቡ በክፋትና በንቀት የደነደነ ሰው ነው። ስተርሊንግም በዛ መካከል ሊዮ ለምን ትቆማለህ? ያ ጠረጴዛ ቁጥር 5 ገና አልተስተናገደም። ደንበኞች እኮ ሚሊዮነሮች ናቸው። እንደ አንተ ያለ ተራ ሰው ፊቱን አክርፎ እንዲያዩዋቸው አይፈልጉም አለው። ሊዮም በድንጋጤ ይቅርታ ጌታዬ፣ እህቴ በጣም ስለታመመችብኝ ነው ይለዋል። ስተርሊንግ በንቀት እየሳቀ እህት ብትሞትም እኔ ግድ የለኝም፣ እኔ የምፈልገው የሆቴሉን ትርፍ ብቻ ነው። አሁኑኑ ሂድና ስራ። ዝናቡ በረታ። የሆቴሉ መስታወቶች በነፋስ ይናወጣሉ። ድንገት የሆቴሉ ትልቅ በር በኃይል ተከፍቶ አንድ አረጋዊ ሰው ወደ ውስጥ ገባ። ልብሶቹ የተቀደዱ፣ ጫማዎቹ በጭቃ የተጨማለቁ፣ ጸጉራቸው በዛው በሚዘንበው ዝናብ የራሰ ነበረ። እኚህ አረጋዊ ሰው አርተር ይባላሉ። በሰውነታቸው ላይ ያለው ብርድ ገና ከሩቅ ይታያል። አረጋዊው ወደ ሆቴሉ መሃል ሲመጣ ሀብታሞቹ እንግዶች አፍንጫቸውን ያዙ። ይህ ሽታ ምንድን ነው? ለማኝ እዚህ ምን ያደርጋል? የሚሉ ድምጾች ማስተጋባት ተጀመሩ። የቤቱ ስራ አስኪያጅ ስተርሊንግም ይህንን ሲሰማ እንደ እብድ ወደ አረጋዊ ሮጠ። ስተርሊንግ በቁጣ አንተ የቆሸሽክ ሽማግሌ እዚህ ምን ትሰራለህ? ይሄ ቦታ ለንጉሶች እንጂ ለአንተ መሰል የቆሻሻ መጣያ አይደለም። አሁኑኑ ውጣ ይለዋል። አርተር በሚንቀጠቀጥ ድምጹ ልጄ እባክህ ውጭ፣ በጣም ይበርዳል፣ ነፋሱ ሊጥለኝ ነው፣ ትንሽ ሻይ ብቻ ጠጥቼ ልሙቅ፣ ይሄው የምከፍለው ገንዘብ አለኝ። አረጋዊው አርተር በመንቀጥቀጥ ጥቂት የቆሸሽ ሳንቲሞችና አንድ የተጨማደደ ባለ 5 ብር ከኪሳቸው አወጡ። ስተርሊንግን ሳንቲሞቹን በእጃቸው ላይ መታና መሬት ላይ በተናቸው። የቤቱ ኃላፊ ስተርሊንግም ይናደድና ገንዘብ አልከኝ? ይሄ እኮ ለኔ ውሻ ምግብ እንኳን አይሆንም ብሎ አረጋዊውን በትከሻው ይዞ ወደ ውጭ ሊገፋው ሲል ሊዮ መጣና የስተርሊንግን እጅ ያዘው። ሊዮም በፍርሃት አቁም ስተርሊንግ፣ እሳቸው እኮ አባት ሊሆኑ ይችላሉ፣ ሰው አይደሉ እንዴ? ሻዩን እኔ ከፍላለሁ፣ ከደሞዜ ላይ መቁረጥ ትችላለህ አለው በንዴት። ስተርሊንግም በግርምትና በንዴት ምን አልከኝ? ለዚህ ለማኝ ለትከራከረኛለህ? ደሞዝ እኮ ለእህትህ ሕክምና እንኳን አይበቃም ነበር። አሁን ግን ደሞዝም ስራም ከዚህ በኋላ የለም። እንዴት ለዚህ ቆሻሻ ሰው ብለህ እኔን ትከራከረኛለህ? እኔን እንዴት እንደዚህ ታገለኛለህ? ብሎ ስተርሊንግ ሊዮን በጥፊ መታው። ሊዮ መሬት ላይ ወደቀ። ነገር ግን ወዲያውኑ ተነስቶ አረጋዊውን አርተንን ደግፋቸው። ስተርሊንግም ሊዮንና አረጋዊውን በዝናብ ውስጥ ወደ ውጭ ወረወራቸው። በዚያ በጨለማና በዝናባማ ምሽት ሊዮንና አረጋዊው መንገድ ላይ ቀሩ። ሊዮም ስራውን አጣ። የእህቱ የመዳኛ ተስፋም አብሮ የጠፋ መሰለ። ነገር ግን አረጋዊው አርተን ወደ ሊዮ ዘወር ብሎ በትኩረት ተመለከተው። አርተንም በተረጋጋ ድምጽ ልጄ ስምህ ማን ነው? ሊዮም በሐዘን ሊዮ እባላለሁ አባቴ፣ ስላጋጠመን ነገር ይቅርታ አለው። አርተርም ሊዮ ዛሬ ምሽት ያጣኸው ስራህን ብቻ አይደለም፣ ዛሬ ምሽት ትልቅ ፈተና አልፈሃል፣ ይህንን ቁልፍ ያዝ ብሎ ሰጠው። አረጋዊ ሰው ከኪሳቸው አንድ የዛገ ግን ከባድ የሆነ ቁልፍ አውጥተው ለሊዮ ሰጡት። ሊዮ ግን አያቅም። ይህ ቁልፍ የከተማውን ትልቅ ሚስጥር የሚከፍት መሆኑንም በምንም ነገር አያቅም። ሊዮ እጁ ያለውን የገዛ ቁልፉን እያየ ግራ ተጋባ። አረጋዊው አርተን በዝናብ ውስጥ ቀስ ብሎ የሄደ ነገ ማለዳ ፒር 49 ወደሚገኘው የባህር መደብና ከዛ ካልመጣህ እህትን ልታጣት ትችላለህ አለው። ሊዮ በጣም ደነገጠ።
እህቴ መታመሟን እንዴት አወቀ ብሎ ሊጠይቃቸው ሲዞር አረጋዊው በጭጋጉ ውስጥ ተሰውሮ ነበር። ሊዮ ያችን ምሽት እንቅልፍ በአይኑ ሳይዞር አደረ። በነጋታው ጠዋት ዝናቡ ቆሞ ከተማዋ በጭጋግ ተውጣለች። ሊዮ ወደ ተባለው ፔር 49 አመራ። እዛ ቦታ ሲደርስ ግን ያገኘው የተተወ የቆሸሸና ዝገት የበላው አንድ የብረት ኮንቲነር ብቻ ነበረ። ሊዮም ለራሱ እየተጠራጠረ ምንድነው ይሄ? ሽማግሌው እየቀለዱብኝ ይሆን እንዴ? እዚህ ምን ላገኝ እችላለሁ ይል ነበረ። ሊዮ ተስፋ ቢቆርጥም ቁልፉን በኮንቲነሩ በር ላይ ባለው ቀዳዳ ውስጥ አስገባው፣ አዞረው። በዚያ ቅጽበት የኮንቲነሩ ግድግዳ በኃይለኛ የኤሌክትሪክ ድምፅ መንቀሳቀስ ጀመረ። የኮንቲነሩ ወለል እንደ ሊፍት ወደ ታች መውረድ ጀመረ። ሊዮም ወደ ጥልቁ መሬት ወረደ። የሊፍቱ በር ሲከፈት ሊዮ አይኑ ማመን አልቻለም። ከዚያ ጨለማ በታች በቢሊዮን የሚቆጠር ቴክኖሎጂ የተገጠመለት ግድግዳቸው በሙሉ በስክሪኖች የተሞላ በመቶዎች የሚቆጠሩ ሰዎች በዝምታ የሚሰሩበት ታላቅ የንግድ ማዕከል አገኘ። በማዕከሉ መሃል በታላቅ የቆዳ ወንበር ላይ አንድ ሰው ተቀምጧል። ያ ሰው ትናንትና በዝናብ የራሱና በስተርሊንግ የተደበደበ በሊዮ የተረዱ አረጋዊው አርተር ነበሩ። ነገር ግን ዛሬ የተቀደደ ልብስ አልለበሱም። በውድ የሐር ልብስ ተቀምጠዋል። ግርማ ሞገስ ተላብሰው ነበረም። አርተር በከባድና በኩራት ድምፅ እንኳን ደህና መጣህ ሊዮ፣ ትናንትና ላሳየህ ደግነት ዛሬ እውነተኛዋን ዓለም አሳይሃለሁ ብሎ ነገረው። አርተርም እውነተኛ ማንነቱን ወይም ደግሞ እውነተኛውን ዓለም ስለሱ ማውራት ጀመረ፣ መግለጽም ጀመረ። እርሳቸው ትናንትና ሲባረሩ የነበሩት የኦክሃቨን ከተማ ሳይለንት ቢሊየነር በመባል የሚታወቁ የከተማው ባንኮችና ሆቴሎች በሙሉ በባለቤትነት የሚመሩ ሰው ናቸው። አርተርም እንዲህ አለው፣ ሊዮ ስተርሊንግ እኔን ሲመታኝ የገፋኝ መስሎት ነበር። ነገር ግን እርሱ የገፋው የገዛ የራሱን ውድቀት ነው። ላለፉት 5 ወራት እንደ ለማኝ ሆኜ በከተማዋ ስዞር አንድም ሰው ረድቶኝ አያውቅም። ሁሉም ይተፋብኛል፣ ይረግጡኝ ነበረ። አንተ ግን ስራህን፣ ህይወትህን አደጋ ላይ ጥለህ ረዳኸኝ። ሊዮም በድንጋጤ እንዲህ አለ፣ ጌታዬ እኔ ዝም ብዬ ሰብአዊነቴን ነው የተወጣሁት። ግን እህቴ። አርተርም አትጨነቅ ሊዮ፣ እህትህ አሁን ቪአይፒ አምቡላንስ ተልኮላት ወደ ከተማው ምርጥ ሆስፒታል እየተወሰደች ነው። ቀዶ ጥገናውም ዛሬ ይከናወናል። ነገር ግን አንድ ነገር እፈልጋለሁ ካንተ አለው። አርተን ወደ ሊዮ ጠጋለና በትኩረት ተመለከተው። አርተንም ስተርሊንግንና በሆቴል ውስጥ ያሉ ሙሰኛ ማጥፋት እፈልጋለሁ። ነገር ግን እኔ በግልጽ በወጣ የሰረቁትን ማስረጃ በሙሉ ያጠፉታል። ስለዚህ አንተ ማንነትህን ቀይረህ ወደዚህ ሆቴል ተመልሰህ ትገባለህ። ከዛሬ ጀምሮ አንተ ተራ አስተናጋጅ አይደለም። አንተ ሚስተር ሉካስ የተባልክ የውጭ ሀገር ባለሀብት ትሆናለህ። የሚቀጥሉ 3 ሳምንታት ለሊዮ የለውጥ ዘመናት ነበሩ። በአርተር የሚስጥር ማዕከል ውስጥ ሊዮ ከፍተኛ ስልጠና ወሰደ። የአለባበስ ስልት፣ የንግግር ጥበብና የቢሊዮነሮች ስነ ስርዓት በዝርዝር ተማረ። አርተር ለሊዮ ምርጥ የሆኑ አስተማሪዎችን፣ የግል ጠባቂዎችን መድቦለታል። ሊዮ አሁን በፊት ላይ የነበረው የፍርሃትና የድካም ስሜት ጠፍቶበት በራስ መተማመን፣ ግርማ ሞገስ ታይቶበታል። ሊዮ አሁን ሚስተር ሉካስ ነው። በዓለም አቀፍ ደረጃ የሚታወቅ የሪል ስቴት ባለሀብት ተብሎ ተሰየመ። አርተር ለሊዮ አንድ ትልቅ ሚስጥር ነገሩት። ስተርሊንግ ሆቴሉን ተጠቅሞ የከተማዋን ድሆች ንብረት ብቻ ሳይሆን የአርተርን ድርጅት በቢሊዮን የሚቆጠር ገንዘብ እየሰረቀ ነው። ሊዮ አሁን ያንተ ተራ ነው። ይህንን ማስረጃ ማግኘት እንዳለበት ይነግረዋል። ከዛም ጉዞውን ወደ ሆቴሉ ያደርጋል። በጎልደን ሊፍ ሆቴል ፊት ለፊት 3 ጥቁር ዘመናዊና ታይተው የማይታወቁ መኪኖች ቆሙ። በአንደኛው መኪና ውስጥ 6 ጥቁር ልብስ የለበሱ ጠባቂዎች ወረዱ። ከዚያም መካከል ላይ ካለችው መኪና ውስጥ አንድ ወጣት በውድና በማይገኝ የሐር ሱፍ ተንቆጥቁጦ ውድ መነጽር አድርጎ ወረደ። እርሱ ግን ሊዮ ወይም ደግሞ አዲሱ ሚስተር ሉካስ ነበረ። ስተርሊንግም ገና እነዛን መኪናዎች እንዳየ ወደ በሩ እየሮጠ ሄደ። ትናንትና ሊዮን በጥፊ የመታው አረጋዊውን የገፋው እጅ ዛሬ ለሊዮ ሰላምታ ለመስጠት እየተንቀጠቀጠ ነው። ስተርሊንግ እየተለማመጠ እንኳን ደህና መጣ ሚስተር ሉካስ፣ እርሶ መምጣቶ ለሆቴላችን ትልቅ ክብር ነው። ምን ላዘዝሎት ጌታዬ ብሎ ጠየቀው። ሊዮ ወይም ደግሞ ሚስተር ሉካስ በቀዝቃዛና በከባድ ድምፅ ይህ ሆቴል የከተማው ምርጥ ነው ተብዬ ነው በነገራችን ላይ የመጣሁት። ግን ሰራተኞቻችሁ እንግዶቻቸውን የሚያስተናግዱበት እንደ ልብሳቸው ነው ወይንስ ደግሞ እንደ ሰውነታቸው ነው አለው። ስተርሊንግ ደነገጠ። ይህ ንግግር ትናንትና ሊዮ ከተናገረው ጋር ተመሳሳይ ቢሆንም ስተርሊንግ ግን ፊቱ ተቀይሮና ከብሮ የመጣውን ሊዮን ወይም ደግሞ ሚስተር ሉካስን ሊለየው አልቻለም። ስተርሊንግ ጌታዬ፣ እኛ ሰውን በክብር ነው የምናስተናገደው፣ እባክዎትን ይግቡ ብሎ ጠየቀው። ሊዮ ወደ ሆቴሉ ገባ። ትናንትና ተባሮ የወጣበት በር ዛሬ እንደ ንጉስ ተመልሶ ገባ። በትናንትናው ጠረጴዛ ቁጥር 5 ላይ
ተቀመጠ። ያ ጠረጴዛ አረጋዊው አርተን ሊቀመጥበት ሲል የተባረረበት ቦታ ነበረ። ሊዮ ሻይ ይፈልጋለሁ፣ ግን ሻዩ እንደምታመጣልኝ የምፈልገው አንተ ራስህ ነህ ሚስተር ስተርሊንግ ብሎ ጠየቀው። ስተርሊንግ ግራ ተጋብቶ እኔ ጌታዬ፣ እኔ እኮ ስራ አስኪያጅ ነኝ፣ አስተናጋጅ አይደለሁም ብሎ መለሰለት። ሊዮ ድምጹን ከፍ አድርጎ አልሰማኝም? ሻይ አምጣልኝ አልኩህ ወይምስ ደግሞ ደንበኛ ማክበር ትተሃል ብሎ መለሰለት። ስተርሊንግ በሰው ሁሉ ፊት ተዋረደ። ትሪውን ይዞ ሻይ ለማምጣት ወደ ኩሽና መራ። በኩሽናው ውስጥ ያሉት የቀድሞው የሊዮ ጓደኞች ስተርሊንግ ሻይ ሲያቀብል ሲያዩት በግርም ተመለከቱት። ስተርሊንግ ሻዩን አምጥቶ ለሊዮ ፊት አቀረበለት፣ ግን ሊዮ ሻዩን አልጠጣውም። ሊዮም ከፍ አረገና ድምጹን ይህ ሻይ ቀዝቃዛ ነው፣ ልክ እንደ ልብህ፣ ይኸው የምከፍል ሳንቲም ብሎ ጠየቀው። ሊዮም ከኪሱ ጥቂት ሳንቲሞችን አውጥቶ ለስተርሊንግ ፊት መሬት ላይ በተናቸው። ስተርሊንግ ትናንትና አረጋዊውን አርተር ላይ ያደረገውን ነገር በእርሱ ላይ ደረሰ። ስተርሊንግ በንዴት ሊቃጠል ሲል ማስተር ሉካስ ኃይለኛ ባለሀብት ስለመሰለው ምንም ሊናገር አልቻለም። ከዛም ዘወር ብለው ሲመለከቱ ከሩቅ ላይ ሆቴሉ በታላቅ ድግስ ተሞልቷል። ወደ ውስጥ ሲገባም ሚስተር ስተርሊንግ በከተማው ያሉ ባለሀብቶችን ሰብስቦ የአርተርን ድርጅት ሙሉ ለሙሉ ለመቆጣጠር የሚያስችለውን ሰነድ ሊፈራረም እየተዘጋጀ ነው። ስተርሊንግ አርተር ሞተዋል ብሎ ስላሰበ መንገዱ ሁሉ ክፍት የሆነ መስሎታል። ነገር ግን አያውቅም ከፊቱ የተቀመጠውን ሚስተር ሉካስ ማን እንደሆነ ምንም አልገመተም። ሊዮም በድብቅ ካሜራና በማይክሮፎን የታገዘ ሰዓቱን ተጠቀመ። ስተርሊንግ ከጠበቃው ጋር ሆኖ ንብረት ሲዘርፍና የሊዮት ጨምሮ የብዙ ድሃዎችን ሕይወት ያበላሸውን ፋብሪካ በሚስጥር ሊያስተዳድር የሚያሳይ ማስረጃ በሙሉ ቀርጿል። ስተርሊንግ መድረክ ላይ ወጥቶ ንግግር ጀመረ። እኛ የምንፈልገው ይህችን ከተማ የሀብታሞች ብቻ እንዲሆን እንጂ ድሆች ቦታ የላቸውም። ገና ንግግሩን ሳይጨርስ በሆቴሉ ግዙፍ ስክሪን ላይ አንድ ቪዲዮ መታየት ጀመረ። ቪዲዮው ስተርሊንግ ትናንትና አረጋዊውን አርተንን ሲመታ እህትህ ብትሞትም ግድ የለኝም ብሎ ለሊዮ ላይ ሲጮህበት የድርጅቱ ገንዘብ ሲሰረቅ የሚያሳይ ህያው ምስል ነበሩ። አዳራሹ በጩኸት በግርምት ተሞላ። ስተርሊንግ ደነገጠ፣ ፊቱ አመድ ለበሰ። ስተርሊንግም እየተንተባተበ ይህ ውሸት ነው፣ ማን ነው ይህን ያደረገው? አጥፋው ይል ነበር። ሊዮ ወደ መድረክ መሃል እየተራመደ የማይጠፋው ያደረግከው ግፍ ነው ስተርሊንግ ብሎ መለሰለት። ሊዮ መነጽሩን አወለቀ። ስተርሊንግ አፈጠጠ። ትናንትና የገፋው በጥፊ የመታው ተራ አስተናጋጅ ሊዮ ከፊቱ ቆሟል። ሊዮ አንተ ይህ ሊሆን እንዴት ይችላል ብሎ ጠየቀው። በዚች ቅጽበት የሆቴሉ በሮች በኃይል ተከፈቱ። ፖሊሶች፣ የፌዴራል መርማሪዎች ወደ ውስጥ ገቡ። በመሃላቸው ደግሞ ትናንትና ሙቷል ብሎ ያወራለት አረጋዊው አርተን በሙሉ ጤንነት በታላቅ ክብር እየተራመዱ መጡ። ስተርሊንግ ሰውን በመናቅህ የገዛ ቤትን አፈረስክ። ላለፉት 5 ወራት የሰበሰብኩትን ማስረጃ ዛሬ ለዘላለም አዋረድኩህ። ስተርሊንግ በፖሊሶች ተይዞ በካቴና ሲታሰር ሊዮ አንድ ቀይ ደብዳቤ ሰጠው። ስተርሊንግ በድንጋጤ ከፍተው ውስጥ ያለው መረጃ ሳይሆን ሊዮ መጀመሪያ ቀን በአረጋዊው የከፈለው የ5 ብር ሻይ ደረሰኝ ነበረ። ስተርሊንግ ይቺ 5 ብር ያንተን ግዛት አፍርሳ የኔንና የእህቴን ሕይወት ገዛች። ሰውን ማክበር ብትችል ኖሮ ዛሬ እዚህ አቆምም ነበረ። ስተርሊንግ በውርደት ተወሰደ። አርተን የሆቴሉን የድርጅቱን ግማሽ ድርሻ ለሊዮ በስሙ አዘዋወረለት። የሊዮ እህት ማያም በተደረገላት ስኬታማ ቀዶ ጥገና ድና ከሆስፒታል ወጣች። ሊዮና አርተን በዚያው በሆቴሉ ጠረጴዛ ቁጥር 5 ላይ ተቀምጠው ሻይ እየጠጡ ነው። ነገር ግን አሁንም በሆቴሉ በር ላይ የሚገቡ ድሆች አረጋውያን ልክ እንደ ነገስታት በክብር ይተናገዳሉ። ዓለምን የሚቀይረው ገንዘብ ሳይሆን በችግር ጊዜ ለሰው ልጅ የምናሳየው እውነተኛ ነገር ነው። ደግነት መቼም ቢሆን አይሸነፍም። ሰላም ውድ ተመልካቾቼ፣ የዛሬው ቪዲዮአችን ይህንን ይመስል ነበረ። እርግጠኛ ነኝ ብዙ ነገር ተምራችሁበታል። በቀጣይ እስከምንገናኝ ቻው። ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ለብዙ ሰዎች መላክ እንዳረሱ። ወዳችኋለሁ።